ማስረሻ ሰጥ አንድ ቦዘኔ ገባ ብላችሁ የአፍሪካን ተቋም በዚህ ልክ በማዋረዳችሁ እጅግ አፍረናል። በዚህ ነው ወይ የምንመራው ብለን መሪ እንደሌለ ተስፋ ቆርጠን የራሳችንን ጉልበትና ህዝባችንን ብቻ ተማምነን የምንታገልበትን ፕሮግራም እንዳያዝን በእናንተ አረጋግጠናል። ማስረሻ ሰጤ መንግስት አስወጣው። ትግሉ በተጀመረ በአመት ከምናምኑ መልሶ ጓደኞቻችን የአማራ ፋኖ አንድ መሆን አለበት ብለው አጣብቀው ሲይዙት የጨነቀው ጊዜ ሾልኮ የገባን ቦዘኔ የዋርካው ምሬ ወዳጆ የሞት ሽረት ማስጠንቀቂያና የተጋለጠው የጀነራሎቹ ሚስጥር ከወልዲያ ዩኒቨርሲቲ እስከ ላሊበላ ዲፕሎማቶች ሴራ ምሬ ወዳጆ ያጋለጠው ካርታ አስደንጋጩ መረጃ የኦሮሚያ ልዩ ኃይል በአማራ ምድር የተገፈፈው የአፍሪካ ህብረትና የጀነራሎቹ ውርደት ከሰሞኑ የፋኖን ትግል ወደ ወሳኙ ምዕራፍ ያሸጋገረ መንግስት የደበቃቸውን እውነታዎች እርቃናቸውን ያስቀረና በአራት አቅጣጫ የተተኮሰ ከባድ ማስጠንቀቂያ የያዘ መልእክት ከዋርካው ምሬ ወዳጆ ተደምጧል። አዎ ምሬ ወዳጆ ተናግሯል። ግን ምን አለ? ከንግግሩ በስተጀርባ የተደበቁት ኮዶች ምንድናቸው? የአፍሪካ ህብረትና ኢጋድ ለምን ቦዘኔ ተባሉ? ጀነራል አበባውና ብርሃኑ ጁላ የተላከላቸው አስደንጋጭ መልእክትስ ምን ይላል? በወልዲያ ዩኒቨርሲቲና በላሊበላ እየተሸረበ ያለው ሽርጉድስ ምስጢሩ ምንድነው? እና በጣም አስፈሪው ጉዳይ የኦሮሚያ ልዩ ኃይል የፌዴራል ፖሊስ ዩኒፎርሞችን ለብሶ እየፈጸመ ነው የተባለው ግፍ እውነታው ምንድነው? ለሚቀጥሉት 20 ደቂቃዎች የምሬ ወዳጆን እያንዳንዱን ቃል እየተነተን የመንግስትን የፖለቲካ ቁማርና የፋኖን የመልሶ ማጥቃት ስልት በፍጹም ሚዛናዊነት እንመለከታለን። አብራችሁን ቆዩ። ምሬ ወዳጆ ንግግሩን የጀመረው በዘመቻ ደማሊ አባናዳው አፈጻጸም ላይ ነው። መንግስት ለወራት ፋኖን አጠፋለሁ በታተንኩ ደመሰስኩ ሲል ከርሞ ነበር። ነገር ግን ምሬ ይህንን የፕሮፓጋንዳ ፊኛ በአንድ ቃል ሲያስተነፍሰው ይደመጣል። እዚህ ጋር ማስተዋል የሚገባው ቁልፍ ነጥብ መንግስት ሙሉ አቅሙን ተጠቅሞ ድሮን አሰማርቶ ሜካናይዝድ ጦር አዝምቶ ያልቻለውን ኃይል አሁን በፕሮፓጋንዳ ብቻ ለማሸነፍ እየሞከረ መሆኑን ምሬ ማጋለጡን ነው። ምሬ ወዳጆ እኛ በምንፈልገው ልክ እንጂ እነሱ በሚፈልጉት ልክ እየተዋጋን አይደለም ይላል። ይህ ማለት ምን ማለት ነው? የጎሪላ ውጊያ ታክቲኩ እንደቀጠለ ነው ማለት ነው። ምሬ ወዳጆ የመንግስትን የስነ ልቦና ጦርነት እንዴት እንደሰበረው ስንመለከት መንግስት ሰላም ነው፣ ገበያ ውጡ፣ ትምህርት ቤት ክፈቱ እያለ ህዝቡን ወደ መደበኛ ህይወት ለመመለስ የሚያደርገው ጥረት ከጀርባ ወታደራዊ ሽንፈትን ለመሸፈን የተደረገ ሙከራ መሆኑን በመጠቆም ነው። ሳር ቅጠሉ ተሰባስቦ እንደ ሰዓት ትራት እየተማገደ ነው የሚለው የምሬ አገላለጽ የመንግስት እስር ቤቶች በንጹሃን አማራዎች መሞላታቸውንና ይህም የመንግስትን ፍርሃት እንደሚያሳይ አመላካች ነው። መንግስት ቄስ፣ ሼህና የሀገር ሽማግሎችን ወደ ፋኖ እየላከ እጅ ስጡ እያለ ነው። የምሬ ምላሽ ግን ድንጋይ የሚፈነቅል ነው። እናንተ መንግስት የሌለውን ሀገር ስታሳርቁ የነበራችሁ አባቶች ዛሬ እንዴት የመንግስት መልእክተኛ ትሆናላችሁ ሲል ይደመጣል። ይህ ጥያቄ የአባቶችን የሞራል ልዕልና የሚፈታተን ነው። ምሬ ሽማግሎቹን አልሰድብም አላንቋሽሽም፣ ነገር ግን አሳልፋችሁ ልትሰጡን እንደመጣችሁ እናውቃለን ሲል የእርቁ ሂደት ከልብ የመነጨ ሳይሆን ፋኖን በሰላም ስም የመጥለፍ ወጥመድ መሆኑን ያጋልጣል። ይህ የሚያሳየው የአማራ ህዝብ ትግል አሁን ላይ ከባህላዊው የሽምግልና ስርዓት በላይ የሆኑ ውስብስብ ፖለቲካዊ ጥያቄዎች እንዳሉትና እኒያ ፖለቲካዊ ጥያቄዎች ካልተፈቱለት ከመንግስት ጋር እንደማይደራደርና መንግስትን ካልቀየረም እንደማይቀመጥ ነው። ፋኖ የብልጽግናን ኮዝ ያዝ ነው እኛንን ሲል መንግስት የህዝብን ሰላም ማስከበር ሲሳነው እኛ ያንን ኃላፊነት ወስደናል እያለም ነው። ለዚህም ነው የሽምግልና መምጣት ያለበት መንግስት ወደ ህዝብ እንጂ ህዝብ ወይም ፋኖ ወደ መንግስት አይደለም የሚል ጠንካራ መልእክቱን ያስተላለፈው። ዋርካው ምሬ ወዳጆ የአፍሪካ ህብረትና ኢጋድ ጠቅላይ ሚኒስትር አብይ አህመድ ስለሸለሙበት ጉዳይ ጥብቅ መልእክት አስተላልፏል። ምሬ ወዳጆ የተጠቀመው ቃል እጅግ ወሳኝና የፖለቲካ መዝገበ ቃላት ውስጥ የሚገባ ነው ያለውን የባንዳ ስም የማስረሻ ሰጤን ስም በመጥቀስ ነው። የአፍሪካ ህብረት ለአብይ አህመድ የሰጠው ሽልማት ለሰላም የተሰጠ ሳይሆን ሀገርን ወደ ቀውስ ለከተተ መሪ የተሰጠ የቦዘኔ ሽልማት ነው በሚል ይገልጸዋል። ይህ ዓለም አቀፍ ተቋማት በኢትዮጵያ ጉዳይ ላይ ያላቸውን አቋም እርቃኑን ያወጣ ትንታኔ ነው። ተስፋ ቆርጠንባችኋል ሲል ይደመጣል። የአፍሪካ ህብረት ወይም ኢጋድ በጣም የሚያፈርንባችሁ ትልቅ ነገር መሪ እንደሌለ ተቋም እንደሌለ ያረጋገጥንበት ነው። ለዛ ምንድነው ካላችሁን ይሄ ትግል ማስረሻ ሰጤ አንድ ቦዘኔ ገባ ብላችሁ የአፍሪካን ተቋም በዚህ ልክ በማዋረዳችሁ እጅግ አፍረናል።
እጅግ አፍረናን። በዚህ ነው ወይ የምንመራው ብለን መሪ እንደሌለ ተስፋ ቆርጠን የራሳችንን ጉልበትና ህዝባችንን ብቻ ተማምነን የምንታገልበትን ፕሮግራም እንዳያዝን በእናንተ አረጋግጠናል። ማስረሻ ሰጤ መንግስት አስወጣው። ትግሉ በተጀመረ በአመት ከምናምኑ መልሶ ጓደኞቻችን የአማራ ፋኖ አንድ መሆን አለበት ብለው አጣብቀው ሲይዙት የጨነቀው ጊዜ ሾልኮ የገባን ቦዘኔ በዚህ ልክ እሱን ይዛችሁ ይህን ትልቅ ተቋም የተባለን በዚህ ልክ ማዋረዳችሁ እጅግ አፍረናል። እንደ አፍሪካም እንደኛም እንደ ኢትዮጵያውያን እንደ አማራ ፋኖ በእውነት ይሄ ከሆነ ተቋም በቃ በዚህ ልክ ከሆነ ብለን ተስፋ ቆርጠን ያፈርንበት ድርጅት ነው። ይህ ማለት ፋኖ ካሁን በኋላ ከውጭ አካል መፍትሄ እንደማይጠብቅ ይልቁንም የራሱን ክንድ ብቻ አምኖ እንደሚታገል የሚያረጋግጥ ነው። ምሬ ወዳጆ ያስተላለፉት መልእክት የአፍሪካ ህብረት መቀመጫ አዲስ አበባ ሆኖ በዙሪያው ያለውን እልቂት እያየ ለመሪው ሽልማት መስጠቱ ተቋሙ የሞራል ክስረት ውስጥ እንደገባ በግልጽ አመላካች ነው። የፋኖ መሪው ያነሳው ሌላው ነጥብ በወልዲያ ዩኒቨርሲቲ ተፈጸመ ስለተባለው ግፍ ነው። ግፉ የአንዲት ሴት ተማሪ አንገት መቀላትን የሚያመላክት ነው። ይህ ጉዳይ ብዙ ሚዲያዎች ደብቀውት ከርመው ምሬ ወዳጆ ግን ይፋ ወጣው። ወልዲያ ዩኒቨርሲቲ የሆኑ ቦታዎች ላይ መከላከያና የፌደራል ፖሊስ የፌደራል ኃይሎች ተቀምጠው አንዲት እንስት ተደፍራ ማርያም በር በሚባለው ስሙ መጠሪያው ፌደራል ፖሊስ የሚኖርበት ካምፕ ላይ ተጋግዘው ለ3 ለ4 ተደፍራ አንገቷ ተቀጭቶ ተገላ የተገኘችው እንስት ሄዳም ሐኪም ቤት ተመርምራ ዶክተሮችም ዋጥዝም የዩኒቨርሲቲ መምህራኖችም ለዩኒቨርሲቲ ለግቢው አይመጥነውም ብላችሁ ያስተላለፋችሁት መልእክት እኛ እጅግ አፍረንበታል። መንግስት ትምህርት እንዲጀመር የሚፈልገው ለህዝቡ ተቆርቁሮ ሳይሆን ሰላም አለ የሚል ምስል ለዓለም አቀፉ ማህበረሰብ ለማሳየት ነው ይላል። ነገር ግን በትምህርት ቤቶች ውስጥ የፌዴራል ፖሊስና መከላከያ ሰራዊቱ ሰፍረው ሴት ተማሪዎችን እየደፈሩና እየገደሉ እንዴት ትምህርት ይታሰባል? ምሬ እዚህ ጋር የመንግስትን ኖርማሊቲ ኔሬቲቭ ወይም ሁሉም ነገር ሰላም ነው የሚል ትረካ ሰባብሮታል። ከዚህ ጋር ተያይዞ የላሊበላው ጉዳይም ይነሳል። መንግስት ዲፕሎማቶችን ወደ ላሊበላ በመውሰድ ቱሪዝምና ሰላም እንዳለ ለማሳየት እየጣረ ነው ይላል። ይህ ፌዝ ነው የሚሉት ምሬ ወዳጆ በዓሉ ይከበር፣ ግን የብልጽግና ፕሮፓጋንዳ ማስተላለፊያ አይሁን ሲል አስጠንቅቋል። የዓለም አቀፉን ማህበረሰብ ዲፕሎማቶችን ሁሉን ሰብስቦ በቃ ነጻ አድርጊያለሁ ብሎ ለማሳየት ሽር ጉድ እያለ ነው። እንደው በዚህ አጋጣሚ ባሉ መከበሩን እንፈልጋለን። ይከበረልን፣ ምንም ችግር የለም። ሌላውን ዲፕሎማሲ ተሰሩት አስላችሁ አሰሩትም በጋራ የምናየው ነው። በዚህ ትታመናላችሁ አትታመኑም በጋራ የምናየው ነው። ወደፊት ያደርሰናል። እናንተም ቀጥሉ እኛም አለን ማለት ነው። በዓሉን ግን ምንም የምናደርገው ነገር የለም። እንዲከበር እንፈልጋለን። ይህ ለዲፕሎማቶችም ጭምር የተላለፈ ቁርጠኛ መልእክት ነው። በደንብ በተጨማለቀ መሬት ላይ ቱሪዝም የለም የሚል ጠንካራ ማስጠንቀቂያም ሰጥቷል። ሌላው ምሬ ወዳጁ ያነሳው ነጥብ የሽመልስ አብዲሳ ልዩ ኃይሎችን ጉዳይ ሲሆን ይህ መረጃ እውነት ከሆነ ጦርነቱን ወደ ሌላ አደገኛ ምዕራፍ የሚቀይር ነው። ምሬ እንደሚለው በአማራ ክልል እየተዋጉ ያሉት መደበኛ የመከላከያ ሰራዊት አባላት ብቻ አይደሉም። የኦሮሚያ ክልል ልዩ ኃይል አባላት የመከላከያና የፌዴራል ፖሊስ ዩኒፎርም ወይም ኮማንዶና ሪፐብሊካን ጋርድ ዩኒፎርሞችን ለብሰው እየተዋጓቸው ነው። ማስረጃው ምንድነው? ጭካኔያቸው ይላል ምሬ ወዳጆ። የሰውን ልጅ ብልት መቁረጥ፣ ጡት መቁረጥና ከዚህ በፊት በክልሉ ታይቶ የማይታወቅ ጭካኔ መፈጸማቸው ይህ ኃይል ለፖለቲካ ዓላማ ሳይሆን ለዘር ማጥፋት የተሰማራ ኃይል መሆኑን ያሳያል ሲል መከራከሪያ ያነሳል። የሽመልስ አብዲሳ ልዩ ኃይል ሌንጀር ለብሶ ሚኒተሪ ለብሶ እየጨፈጨፈ ያለው እሱ እንደሆነ በትክክል ልታውቅልን ይገባል። ከአንዳንድ ቦታ ላይ መከላከያ የሚመስል ሊኖረው ይችላል። ከአንዳንድ ቦታ ላይ በአብዛኛው ግን የሽመልስ አብዲሳ የኦሮሚያ ልዩ ኃይል መጥቶ የተቀላቀለ መሆኑን ህዝባችን እንድታውቅልን። ለዚህም የአማራ ልዩ ኃይልን ሌላውን የአፋር ሌሎች ሲያፈርስ ይሱ በልበ ሙሉነት 50 ምናምን ዙሪያ ያሰለጠነው ኃይል ግጥም ብሎ እንዳለ ነው። ነገ መክቶ ያቆማን አያቆምም ሌላ ጉዳይ ነው። ይሄን ግን አስቀምጠው ብልት የሚቆርጠው ጦት የሚቆርጠው ሰብአዊ ጥቃት የሚፈጽመው ያ ኃይል እንደሆነ ይሄን ህዝባችን ሊያውቅልና ይገባል። ይህ ስቴት ስፖንሰርድ ኤትኒክ ኮንፍሊክት ወይም በመንግስት የሚደገፍ የብሔር ግጭት ነው የሚለው ምሬ ወዳጆ
ከኦሮሞ ህዝብ ጋር ጸብ የለንም ብሎ ደጋግሞ ሲናገር ችግሩ ከህዝቡ ጋር ሳይሆን ከስርዓቱ ቅጥረኞች ጋር መሆኑን በማስረገጥ ነው። ይህ አደገኛ አካሄድ ነገ ሀገሪቱን ወደማትወጣው የእርስ በርስ ጦርነት እንዳይከታት ስጋቱን በግልጽ ያስቀምጣል። ዋርካው ምሬ ወዳጆ ጀነራል አበባው ታደሰንና ብርሃኑ ጁላን መጠነኛ ወረፋ አቅምሷቸዋል። ለአማራ ሚሊሻና ፖሊስ አባላትም የመጨረሻ ያለውን ማስጠንቀቂያ ሰጥቷል። ጀነራል አበባውና ሌሎች የአማራ ተወላጅ ጀነራሎች በአንድ ወቅት በሰሜኑ ጦርነት ጀግና ተብለው ነበር። ዛሬ ግን ምሬው ታሪካቸውን አበላሽታችኋል፣ ለልጆቻችሁ የክደት ታሪክ አውርሳችኋል ሲል ይወቅሳቸዋል። በተለይ ከጀርባችን ወጉን የሚለው አገላለጽ በሰሜኑ ጦርነት ወቅት ፋኖን ከህወሓት ጋር ሲዋጋ የመንግስት ኃይሎች እንዴት ፋኖን ለማጥፋት እንደሞከሩ የሚያጋልጥ ታሪካዊ ምስክርነት ነው። ለአማራ ሚሊሻና ፖሊስ የተሰጠው ማስጠንቀቂያ ደግሞ ግልጽ ነው። ከዚህ በኋላ መሀል ሰፋሪ መሆን አይቻልም። ወይ ከህዝቡ ጋር ቁሙ ወይም ከጠላት ጋር ተሰለፈህ ዋጋህን ክፈል ነው። ኮትኩተን እሳት ላይ የምንጥዳችሁ በሚል ካሁን በኋላ ለባንዳ የሚሆን ምህረት እንደሌለና እርምጃውም ከባድ እንደሚሆን አመላክቷል። ጦርነቱ አብቅቷል ለሚሉት ምሬ ገና እየጀመርን ነው ይላል። በሚቀጥሉት ቀናት ይህ ንግግር መሬት ላይ ምን አይነት ለውጥ ያመጣል? የኦሮሚያ ልዩ ኃይል ተሰልፎ ጉዳዩን በዓለም አቀፍ ደረጃ ምን ያስከትላል? ይህን አብረን የምናየው ይሆናል። ምሬ ወዳጆ ከተናገራቸው ንግግሮች ውስጥ በቤተ መንግስት ትልቅ ድንጋጤ የፈጠረውና ህዝቡ ሊያውቁ የሚገባው የተደበቀው ሚስጥር ምንድን ነው? እስቲ ንግግሩን ከመሃል እንጀምርና ወደ ኋላ ወደ ፊት እያገናኘን እንተንት ነው። ምሬ ወዳጆ እንዲህ ይላል። እኛ እነሱ በሚፈልጉት ልክ ሳይሆን እኛ በምናስበውና በምንፈልገው ልክ እየተዋጋናቸው ነው። ይህ ተራ ወታደራዊ ፉከራ ሳይሆን የጦርነት ሳይንስ ቁልፉ መርህ ነው። ባለፉት ወራት መንግስት ምን አደረገ? በርካታ ሜካናይዝድ ጦር፣ ድሮንና እግረኛ ሰራዊቶችን ይዞ ወደ አማራ ክልል ጎረፈ። ዓላማው ምን ነበር? ፋኖን ወደ ግንባር ውጊያ መሳብና በከባድ መሳሪያ ብልጫ መደምሰስ። ነገር ግን ምሬ እያረጋገጠልን ያለው ነገር ፋኖ በዚህ ወጥመድ ውስጥ አለመውደቁንና ጠላት የሚሉትን ኃይል ሲቀጡት የኖሩ አጫጭርና ረዘም ያሉ ውጊያዎች በሚልም ፋኖ እየተከተለ ያለውን ስልት ማጥቃትና መሰወር እንዲሁም ጠላትን ማድከም መሆኑን ያብራራል። አሁን ላይ አማራ ክልል እየወረረ ያለው ማን ነው? መንግስት ወይስ ፋኖ? መንግስት ከተማ ይዞ ተቀምጧል። ፋኖ ደግሞ ገጠሩንና አውራ ጎዳናዎችን ተቆጣጥሯል። ምሬ በሰፊው ወረራ እያደረግን ነው ሲል የከተማ ህዝቡ ከገጠሩ ጋር ያለውን ትስስር በመቁረጥ የመንግስት ሎጂስቲክስ በማገትና በማናጋት ሰራዊቱን በረሃብና በስነ ልቦና ጫና ውስጥ የመክተት ስልት እየተተገበረ እንደሆነ አመላክቷል። ይህ አደገኛ አካሄድ ነው። አንድ መደበኛ ሰራዊት ደሞዝ ይከፍለዋል፣ ስንቅ ያስፈልገዋል፣ እረፍት ይፈልጋል። ፋኖ ግን በገዛ ቀየው በገዛ ህዝቡ መሃል ነው ያለው። ጊዜው የሚሰራው ለፋኖ ነው። ይህንን ነው ምሬ ትግሉ በእጃችን ነው ሲሉ ያረጋገጡት። መንግስት የቱንም ያህል ፕሮፓጋንዳ ቢሰራ መሬት ላይ ያለው እውነት ግን የሰራዊቱ ሞራል መውደቁን፣ የፋኖ አቅም ግን እየተደራጀ መምጣቱን የሚያመላክት ነው። ወደ ዓለም አቀፉ ጉዳይ ስንመለስ የምሬ ትንታኔ ጨዋነትን የተላበሰ ንቀትን የሚያመላክት ነው። የአፍሪካ ህብረትንና የጋድን ቦዘኔ ካላቸው በኋላ ለአብይ አህመድ የሰጡትን ሽልማት ለአንድ ቦዘኔ ገበሬ እንደሚሰጥ ማረሻ ሽልማት አድርጎ መውሰዱ ዲፕሎማሲያዊ ቋንቋን የሰበረ ትችት ነው። የኢትዮጵያ ህዝብ በተለይ የአማራ ህዝብ ከዚህ በኋላ ከምዕራባውያኑም ሆነ ከአፍሪካ ህብረት ተቋማት ፍትህ አይጠብቅም ማለት ነው። መሪ እንደሌለ አረጋግጠናል ሲል የኢትዮጵያ በዓለም አቀፍ መድረክ ተወካይ እንደሌላት፣ አሁን ስልጣን ላይ ያለው አካል ህዝብን እንደማይወክልና የአማራ ህዝብ የራሱን እድል በራሱ ለመወሰን መገደዱን እያመላከተ ነው። ይህ ንግግር ለዲፕሎማቶች የተላለፈ ማስጠንቀቂያ ነው። ከጠቅላይ ሚኒስትር አብይ አህመድ ጋር የሚደረግ ኑሮ ከኢትዮጵያ ህዝብ ጋር ያጣላችኋል የሚል መልእክት አለው። በተለይ በላሊበላ ጉዳይ ያነሳው ነጥብ ቱሪዝም እንደ ፖለቲካ መጠቀሚያ ማድረግ እንደማይቻልና የአማራ ህዝብ ቅርጽና ታሪክ የገቢ ምንጭ ሆኖ ለመንግስት መሳሪያ መግዣ መዋል እንደሌለበት የተሰመረበት ቀይ መስመር መሆኑን ጠቅሰን እንሰናበታለን። ለአሁኑ በዚህ አበቃን። ቸር ያገናኘን።